ሞገስ በተአምራዊ ጀግንነት ከጠበቃው አምልጦ ጠበቃውንም አጋልጦታል። ጠበቃው ያላሰበው ነገር ሆኗል። ለመሆኑ ሞገስ እንዴት ነው ጠበቃውን መሳሪያውን ሊቀማው የቻለው? እንደዚሁም ሊያጋልጠውስ የቻለው እንዴት ነው የሚለውን እንግዲህ ይዤላችሁ ነው የመጣሁት። ሞገስ ተርፏል። እንደዚሁም ዝናም አካባቢው ለሱ ሰላም እንደሌለውና ቶሎ ማምለጥ እንዳለበት ስለተረዳ ዝናም ጠበቃውን ትቶት ሮጧል። የሚገርመው ነገር እንግዲህ ዝና ሞገስን በዚህን ልክ ሲፈራው ዛሬ የመጀመሪያው አይደለም። አሁን ላይ በተለይ ሞገስ ነገሮችን እያስተዋለ የሚያደርግ እንደሆነና ብዙ ጊዜ ከስሜታዊ ሰዎች እንደዚሁም ጀግና ከሚያጫውታቸው ሰዎች ይልቅ አስተዋይ ሰዎች ስኬታማ እንደሚሆኑ ይናገራል። በምንም አይነት ነገር በጉልበት ሞገስ ዝናን እንደሚፈራው ቢያውቅም ዝና ሞገስን የሚፈራው በብልጠቱ ነው። ዛሬም ሞገስ የመጨረሻ ላይ በተለይ መሳሪያ ይዘው ነበረ ሲታገሉ የነበረውና በዛችን ቅጽበት የሚጠቅመውን አጋጣሚ ለማግኘት ዝና ጠበቃውንና ሞገስን ሲቀርጻቸው ነበረ በቅርብ ርቀት። ነገር ግን የተተኮሰው ወደ ማንም ሳይሆን የቀረው ጠበቃው ደግሞ ደንግጦ መሳሪያውን ለቆት ነበረ። በዚህን አጋጣሚ ሞገስ መሳሪያውን ለመቀማት ችሏል። አሁን ላይ ጠበቃው ነው በከበባ ውስጥ ያለው እንጂ ሞገስ አይደለም። በአካባቢው እንግዲህ ሉላ አለች ተብሎ ነው ሲጀመር ጠበቃውና ሞገስ ወደዚህ ጠበቃው እና ዝና ወደዚህ የመጡት። ዳጣ ዝናን ካየችው በኋላ ወደ ኋላ ማፈግፈግ ብቻ ሳይሆን ከራሷን ለመከላከል ወደ ሆነ ቦታ ተደብቃ ነበረ ጠበቃውን እንደዚሁም ደግሞ ዝናን በቅርብ ርቀት ስትከታተላቸው የነበረው። እንደዚሁም ለሞገስ ለመደወል ሞክራ ነበረ። ለሞገስ ስትደውል ግን ሞገስ ስልኩን አንስቶ ስልኩን ኪሱ ውስጥ እንዳለ ነበረ ያነሳው። ከዛም በኋላ እያንዳንዱ በሞገስና በጠበቃው መካከል እየተከናወነ ያለው ነገር እያዳመጠች ነበረ። እሷ ልትናገር የደወለችው ነገር ዝናን በአካባቢው አይቼዋለሁ፣ ቶሎ ብለህ ወደ ቤት ግባ፣ ጥንቃቄ አድርግ ለማለት ቢሆንም ነገር ግን ያዳመጠችው ነገር ይበልጥ ስላስደነገጣት ግዴታ በአካባቢው መኖር እንዳለባት ነበረ የተሰማት። በወቅቱ ዳጣ ከአካባቢው ሳትርቅ ነበረ የቆየችው። ነገር ግን ዝና በጣም በፍጥነት እየገሰገሰ እሷ በተደበቀችበት አቅጣጫ በፍጥነት ሲያልፍ እሷም በፍርሃት ውስጥ ብትሆንም በጣም ተደናግጣ ነበረ። ምክንያቱም ዝና በዛን ልክ ተደናግጦ ሲሄድ ሞገስ ላይ ከባድ እርምጃ እንደወሰዱበት እርግጠኛ ሆና ነበረ። በጣም አዝና ነበረ። ሲተኮስም ሰምታ ነበረ። እንደነገርኳችሁ ኪስ ውስጥ እንዳለ ስልኩን አንስቶታል። በሞገስና በጠበቃው መካከል እየተከናወነ ያለው ድምጽ እየተሰማት እንደሆነ ነበረ። ከዛም በኋላ ተኩሶ ሲሰማ በሞገስ ላይ የተኮሱበት ነበረ የመሰላት። ዝና በዛን ፍጥነት እየገሰገሰ ከሄደ በኋላ ዝና ያደረገውን አድርጎ ለማምለጥ እየሞከረ ነው በማለት በጣም እየፈራችና እየተጠነቀቀች ነበረ ዝና ወደ ነበረበት ቦታ። ምክንያቱም ሞገስ በዛን አካባቢ እንደሆነ እርግጠኛ ናት። ሞገስን ባታየውም ነገር ግን በዛን አካባቢ እንደነበረ እንደዚሁም አድራሻውን ልኮላት ነበረ። ወደዚህ ስትመጣ ቀድሞው ነው ወደዛ ቦታ ስትሄድ ሞገስ መሳሪያ ይዞ ጠበቃው ደግሞ ሞገስን እየለመነ ነበረ ያየችው። በጣም ደስ ነው ያላት ሞገስ ቆሞ በማየቷ እንደዚሁ ጤነኛ ሆኖ በማየቷ በጣም ደስተኛ ነበረ የሆነችው። እንግዲህ ወደነ ብሩክ ነው የደወለችው ዳጣ። እንደሚታወቀው ብሩክና መድብል ከጠበቃው ጋር እያደረጉት ያለው ስራ አሁንም እንደቀጠለ ነው። እርግጥ ጠበቃውና መድብል በአካል ለመገናኘት ብዙም እንደማይመቻቸው በአካል መገናኘትም እንደሌለባቸው በተደጋጋሚ ተነጋግረዋል። ይሁን እንጂ በዚህን ወቅት ግን እየተነጋገሩ ነበረ። መድብልም በብሩክ ስልክ እየተላለፈ ያለውን ነገር አዳምጧል። እንደዚሁም ሞገስ ችግር ውስጥ እንዳለ እንደዚሁም ደግሞ ዝና ሞገስ ያለበትን ቦታ አውቆ እንደሄደና እዛ እንደነበሩ ዳጣም ራሷ እዛ ቦታ እንዳለች ሞገስንም በቅርብ ርቀት እያየችው እንደሆነ ነገር ግን በጠበቃው ላይ ተኩሶበት ይሆን ምን ይሆን አላቅም በማለትም ስትነግራቸው በጣም ተደናግጠው ነበረ።
እንግዲህ ጠበቃውም አስፈላጊ የሆነ ምክር እንደዚሁም ጥንቃቄ ጭምር ሰጥቷቸዋል። ካሁን በኋላም በአካል መገናኘት የለብንም፣ እያንዳንዱ ነገር ደግሞ አሳውቃቸዋለሁ፣ በስልክ ጠብቁኝ በማለትም ተናግሯል ጠበቃው። አሁን ጠበቃው ጭራሽ ያላሰበው ነገር ነው የሆነበት። ምክንያቱም ዝና ካሁን በኋላ ዓይንህን ማየት አልፈልግም ብሎታል። የተላከው የሄደበት አላማ ሞገስን ለማጥፋት ቢሆንም ራሱ ሌላ ወጥመድ ውስጥ ነው የገባው። ይህ ጠበቃ አሁን መልሶ ወደ እስር ቤት ገባ ማለት ፈጽሞ ከዛ መውጣት አይችልም ማለት ነው። እንደዚሁም ከዛ መውጣት አይችልም ማለት ደግሞ ጠበቃው ምንም ጊዜ ቢሆን ከዝና ጋር ጥቂት ሰርቷልና ብዙ የሚያውቃቸው ሚስጥሮች፣ የዝናን ሚስጥሮች ማጋለጥ ስለሚችል እንደዚሁም ደግሞ የህግ ሰው ስለነበረ በዚህ ነገር ላይ ይህ ጠበቃ ወደ እስር ቤት መሄዱ እንደዚሁም ከታሳሪዎች ጋር ምናልባት ሚስጥር ቢያመልጥ ስራዬ አደጋ ላይ ሊሆን ይችላል በሚል ስጋት አሁን ዝና ራሱ ጠበቃውን እየጠበቀው ነው ያለው ራሱን ለማጥፋት። እንግዲህ ጠበቃው ለምንድን ነው ወደ አንተ ተልኮ አንተን ለማጥፋት የመጣበት ምክንያት ምንድን ነው ተብሎ ተጠይቋል ሞገስ። እኔ እስከማውቀው ድረስ ከሱ ጋር ምንም አይነት ግጭት የለኝም። ነገር ግን ካሁን በፊት በባለቤቴ ላይ ጥቃት ሊፈጽም ሲል አስይዤው ነበረ። ከዛም በኋላ የሆነ ሰው በዋስ እንዳስወጣውና ወደ ቤትም እንደተመለሰ ሰምቻለሁ። እንደሚመስለኝ ምናልባት የዝና ሰዎች ሊሆኑም ይችላሉ። ዝናም ቀጥታ እሱ እጁ ሊኖርበት ይችላል በዚህ ነገር ላይ በማለት እንግዲህ አሁንም ሞገስ ትግሉን ቀጥሏል። ሞገስ በጣም ተአምራዊ ጀግንነት፣ ተአምራዊ ለውጥ ነው እያሳየ ያለው። የበፊቱ ሞገስ እንኳን የመሳሪያ ድምጽ ሰምቶ አይደለም ትንሽ ነገር ሲሰማ በጣም ይደናገጥና ይሸሽ ነበረ። ብሩክ ከታገተበት ቦታ ያስወጡት ጊዜ ጀምሮ ግን ሞገስ በጣም ተለውጧል። ብልጠቱም በዛው ልክ ሆኖ ነገር ግን ጀግንነትም ጨምሮ ነው ያለው። ትላንቱ ከበባ ላይ እንዴት ራሱን እንዳዳነ፣ እንዴት ራሱን ለመከላከል ያደረገው ጥረት እንደዚሁም ደግሞ መሳሪያው በሁለታቸው ትግል ውስጥ ሲታገሉ በተተኮሰበት ጊዜ ወዲያው ይህ መሳሪያ ለረጅም ጊዜ ይዞት የኖረው የህግ አካል የተባለው ጠበቃው ራሱ ደንግጦ መሳሪያውን እጁን ሲያላላ፣ ሞገስ ግን በዛችን ፍጥነት ቶሎ ነበር መሳሪያውን የተቀበለውና ራሱ ከተጠቂነት ወደ አጥቂነት የዞረበት መንገድ በጣም ደስ ይላል። እና አሁን ላይ ዝና ወደ መክሰሪያዎቹ እየተጣጋ እንደዚሁም ተስፋ እየቆረጠ ይገኛል። እንደምታዩት በብዙ ነገሮች ማህሌት ምን አይነት ቦታ ላይ እንዳለች ያውቃል። ማህሌት ምን አይነት ቦታ ላይ መሆኗ ብቻ ሳይሆን ማህሌት እዚህን ደረጃ ልትደርስ የበቃት ትልቁ ምክንያቷ ዝና ላይ ትልቅ ኪሳራ ስላቀረበችበት ነው። ትልቅ ኪሳራ ስላደረሰችበት ነው። እንግዲህ አሁን ላይ በቅርቡ ያለው ደግሞ እንደዚሁ ዋነኛው ተላላኪው ይህ ጠበቃው ነበረ። ጠበቃውም አሁን ላይ ለዝና መልሶ ዝና ጠበቃውን ከእስር ቤት ለማውጣት የሚችልበት አጋጣሚ ብዙም አይኖርም። ከእስር ቤት ከፖሊስ ጣቢያ የተለያዩ መረጃዎች እየመጡ ነው። እንደዚሁ ዝናን ለማጋለጥ የሚበቁ በተለይ ከትህትና መጥፋት ጋር ተያይዞ ትህትና ከጠፋች ወደዚህ ዝና ከካሌብ ጋር ያለው ግንኙነት የወዳጅነት የስራ አጋርነት ሳይሆን የጠላት ግንኙነት ሆኗል። ካሁን በኋላ ዓይንህን ማየት አልፈልግም ብሎት ከካሌብ ጋርም ተቀያይመዋል። ካሌብ ለዝና ምን እንደሆነ እንግዲህ ብዙዎቻችን እናውቃለን። በጣም ከምንም በላይ የሚያስፈልገው ለስራው የሚያስፈልገው እንደዚሁ ለእያንዳንዱ ነገር ምክር የሚሰጠውና ብዙ ነገሮች ዝና ሲበላሹበት በካሌብ ሰዎች አማካኝነት የሚስተካከልለት። ካሌብ እጁ ረዥም ነው። እጁ ረዥም ነው ስላቸው በአካላዊ ተፈጥሮ አይደለም። እያንዳንዱ ነገር ውስጥ ነገሮችን ሰዎች አሉት። በህግ አካል ቢባል ብዙ ሰዎች አሉት። የተለያዩ እንደዚሁ በወንጀሉም ቢባል ብዙ ሰዎች አሉት። በምንም አይነት ነገር በገንዘብም ጭምር ከዝና በጣም የሚበልጥና ለዝና በጣም አስፈላጊ የሆነ ሰው ነበረ። ነገር ግን ካሌብን አሁን
አቶታል። ካሌብንም እንደዚሁ ትህትናንም ጠበቃውን እና ማህሌትንም ጭምር ብዙ በዙሪያው ያሉ ሰዎችንም ሆነ በዙሪያው የነበሩ ስኬቶችን፣ ድሎችን፣ ደስታዎችን እያጣ እንደዚሁም በራሱ ላይ ተስፋ እየቆረጠ በትንሽ ትልቁ እየተበሳጨ ይገኛል። እንግዲህ ያየችውን ነገር ለመናገር ዳጣ ደግሞ እየተናገረች ነው። ነገር ግን ሞገስ የሚባልና የማይባል ነገር ለይተሽ እወቂ በማለት እያስጠነቀቃት ይገኛል። ዳጣ በቦታው እንደነበረች እርግጥ ነው። ነገር ግን ሲተኮስም ሆነ ነገሮች ሲቀያየሩ በወቅቱ ተደብቃ ስለነበር ብዙ የማታውቀው ነገር እንዳለ እያስጠነቀቃት ይገኛል። ካሁን በፊት ያደረጋቸውንም ነገር መልሼ እናገራለሁ እያለች እሷ ደግሞ ጠበቃውን ያውም አንገቱን ሊያዘው ሁሉ እያለች ነበረ። ተገልገይ እያለ እንግዲህ በዚህን መልኩ ይዟታል። በቪዲዮ ላይ ማንኛውንም አስተያየት ኮመንት ስር መጻፍ ትችላላችሁ። መልካም ጊዜ